ሰላም እንዴት ናችሁ? ዛሬ የምገኘው የአኮያ ፕሮፐርቲስ ዋናው ሄድ ኦፊስ ነው። ዛሬም እንደተለመደው አኮያ ፕሮፐርቲዎች አሁንም አዲስ ነገር ይዘን መጥተናል እያሉ ነው። እስቲ የአዲስ ነገር ምንድነው የሚለው አብረን እንስማ። ተከታተሉ። እንደውም ለኛ ደንበኞች እየኖሩበት ቢከፍሉን ይቀለናል፣ ሌት ሆነን ከምናስረክባቸው ማለት ነው። ሁለተኛ ምንም አይነት የዋጋ ለውጥ አይኖረውም። ከወለድ ነፃ በሆነ ያከፋፈል ስርዓት ነው ከኛ ጋር የምንዋዋለው ማለት ነው። ስለዚህ ተጨማሪ የምንጨምሩት ምንም ገንዘብ የለም? ምንም የለም። ተጠቀማቸውን የፊኒሺንግ ማቴሪያል ሳምፕሎች ስላሉ እሱን እያሳየሁሽ፣ እንዲሁም ደግሞ አዳዲስ የገቡ ሞዴሎች አሉ። እንግዲህ በሁለት ወር ጊዜ ውስጥ እንደዚህ አይነት ለውጥ ያለው ብዬ አላሰብኩም ነበረ። አሁን የዲሞሊሽንግ ስራውን ጨርሰን ክሊራንስ ጨርሰን አሁን ከረንት ላይ እንደምትመለከቱ የኤክስካቬሽን ስራ ላይ ነው የምንገኘው። እሺ ቃል እንግዲህ አኮያ ፕሮፐርቲስ አዲስ ነገር ይዘን መተናል ብላችሁን የመጣሁትና እስቲ የአዲስ ነገር ምንድነው የሚለውን ደግሞ ለተመልካቾቻችን ግልጽ አድርጉልኝ። መልካም እንግዲህ ኢልሳ ከዚህ በፊትም ስትመጪ አኮያ ፕሮፐርቲስ ብዙ አዲስ ነገሮችን ይዞ ወደ ገበያው እንደመጣን ታስታውሻለሽ። አሁን ደግሞ የበልጥ ራሳችንን አፕዴት አድርገን አሻሽለን አዳዲስ ፕሮዳክቶችንም ይዘን ወደ ገበያው መተናል። የመጀመሪያው አዲስ ነገር ምናልባት ከዚህ ቀደም በቪዲዮዎች ላይ ካስታወሽ ፒያሳ ሞናርክ ሆቴል አጠገብ የሚገኝ አንድ ሳይት ነበረ። ያ ሳይታችን ኦልሞስት በሰሚ ፊኒሽ ለደንበኞች አስረክበን በፉሊ ፊኒሽ ደግሞ ከሁለት ወር በኋላ ለደንበኞቻችን እናስረክባለን ማለት ነው። ነገር ግን ያ ሳይታችን ብዙ ጥያቄ ነበረበት። ብዙ ደንበኞች ያንን ሳይት በጣም ይፈልጉት ነበርና ብዙዎች ተመዝግበው ነበረ። እዛው ፊት ለፊት አዲስ ብሎክ ጀምረናል፣ አዲስ ሳይት ማለት ነው። እዛው ፊት ለፊት ላይ G+17 የሆነ ሁለት ቤዝመንት አንድ ግራውንድ ያለው ቢልዲንግ እየሰራ እንገኛለን። ሙሉ ለሙሉ ሬዚደንሻል ነው የሚሆነው። ምናልባት ሳይቱንም ስትጎበኚ አሁን ያለበትንም ፕሮግረስ ማየት ትችያለሽ። ከረንትሊ እንዳልኩሽ እዛኛው ሳይታችን ላይ ብዙ ደንበኞች ፍላጎት ስላሳዩና ጥያቄ ስለነበራቸው አርሊ ተመዝግበው ሪዘርቭ ያደረጉ ደንበኞች ነበሩና እስከ 5ኛ ፍሎር ድረስ ሙሉ በሙሉ በሚባል ደረጃ ሪዘርቭ አድርገውታል። አሁን ላይ አቬለብል ያለን ከ5ኛ ወደ ላይ ያሉት ናቸው። ብዙ ጊዜ የኛ ሳይቶች ከግራውንድ ፍሎር እና ወደ ላይ ያሉትን ተመራጭ ይደረጋል። ብዙ ደንበኞች የሚመጡት ከታች ዝቅተኛ ፍሎር እና ከፍተኛ ፍሎርን ነው በብዛት ተመራጭ የሚያደርጉት። ነገር ግን አሁን ላይ የተወሰነ ያህል ስለሚቀረን ምናልባት ቀድሞ ለሚመጡ ደንበኞችም ቦታ እንዳለን በዚሁ ላሳውቅ እወዳለሁኝ። እንዲሁም ደግሞ ሳር ቤት ካናዳ ኤምባሲ ጋር የሚገኘው ሳይታችን የአሚሊያንስ ፕሮጀክት ማለት ነው። የሳይት ክሊራንስ ጨርሰን ሾሪንግ ጀምረናል ማለት ነው። በሽያጭ ደረጃ ደግሞ ኦልሞስት የመጀመሪያውን ፌዝ ሽያጭ ሙሉ ለሙሉ ለማጠናቀቅ ጥቂት የሚባሉ ቤቶች ነው የቀሩ፣ ሁለተኛው ፌዝ ለመጀመር ማለት ነው። ሁለተኛው ፌዝ ሽያጭ ላይ ስንገባ የተወሰነ ያህል የዋጋ ማሻሻያ ይኖረናል ማለት ነው። በዚሁም አጋጣሚ አንቺን የሚመለከቱ ደንበኞች early ኮሚት ቢያደርጉ ተጠቃሚ ይሆናሉ። ከሎኬሽኑ አንፃር ሞር ደግሞ ስላለበት ስታተስ ደግሞ ሳይት ባልደረባይ በዝርዝር ያስረዳሻል። እንዲሁም ደግሞ በተጨማሪ ከዚህ በፊት ምናልባት ካስታወሽ ሰሜን ማዘጋጃ አንድ ፕሮጀክት ነበረን፣ ኦዞን ፕሮጀክታችን። ባለፈው ካየሹ ኦልሞስት 2 ስላብ ሞልተን ጨርሰናል። ወደ 5ኛ ፍሎር ለመሙላት ዝግጅት እየጨረስን ነው ማለት ነው። ስለዚህ ኦፊስ ላይ የምንጠቀማቸውን የፊኒሺንግ ማቴሪያል ሳምፕሎች ስላሉ እሱን እያሳየሁሽ፣ እንዲሁም ደግሞ አዳዲስ የገቡ ሞዴሎች አሉ። ስለዚህ እሱን እየጎበኘን ያለውን ነገር ደግሞ በዝርዝር እናወራለን። እንግዲህ እንደምታዩ ይሄ የሜንጌት በራችን ነው። በፉሊ ፊኒሽድም ሆነ በሰሚ ፊኒሽ ለሚገዙ ደንበኞቻችን የምንጠቀመው ሜንጌት በር ይሄኛው ነው። በአሻራና በፓስወርድ የሚጠቀም ዲጂታል ሎክ ሲስተምን የሚጠቀም በራችን ነው ማለት ነው። በጣም ዘመናዊ ነው ማለት ነው። እውነት ነው፣ በጣም ዘመናዊ። እንዲሁም ደግሞ ከሴፍቲ አንፃር በጣም አሁን ከረንትሊ ካሉት ተመራጭ የሆነ በር ነው ኢምፖርት የምናደርገው ማለት ነው።
እንደምታዩ ደግሞ እዚህ ጋር ለባዝሩም የምንጠቀመው አለ። ስለዚህ ይሄ ሙሉ ለሙሉ ዋተር ፕሩፍ የሆነ በራችን ነው። ይሄ የምንጠቀመው ለባዝሩም ነው ማለት ነው። ስለዚህ እንደምታያቸው እዚህ ጋር ቫኒቲ አለ። ይህ ቫኒቲ የተለያዩ ስቶሮችን፣ ሜዲሲኖችን እንዲሁም ደግሞ ያው ሴቶች ሜካፕ እንጠቀማለን እዚህ ውስጥ ማስቀመጥ እንችላለን። በቂ የሆነ ስቶሬጅ ሲስተምን የያዘ በጣም በሃይ ኳሊቲ የተሰራ ነው ማለት ነው። በጣም ቆንጆ በጣም ቆንጆ። እዚህ ጋርም ደግሞ እንደምታዩ ሃንገሮች አሉን፣ የሻወር ሄዶች እንዲሁም ደግሞ የሽንት ቤት ሲንኮችም አሉ። በጣም ሃይ ኳሊቲ በሃይ ኳሊቲ ደረጃ የሚሰሩና ኢምፖርት የምናደርጋቸው ናቸው ማለት ነው። ስለዚህ አሁን ይሄ የምታሳይን ሳምፕሎች ሁሉ ቤቶቹ ላይ የሚደረጉ ናቸው? አዎ፣ አንዳንዶቹ በፉሊ ፊኒሽድ ማለት ነው፣ በፉሊ ፊኒሽድ ሲሆን፣ ነገር ግን እንዳልኩሽ በሮቹን በሰሚም ሆነ በፉሊ ፊኒሽ ለገዙን ይሄንን በር እንጠቀማለን ማለት ነው። የኪችን ሴታፓችንን ደግሞ በተወሰነ መልኩ እዚህ ገብተን ላሳይ። በጣም ያምራል ይሄ ነገር። ቡና በጣም ነው የሚያምረው። ይሰራል። እንዴት አሰባችሁት ግን? ያው ወርልድ ዋይድ ስለሆነ ቡና እንደምታውቂው ቡና ኤክስፖርት እናደርጋለን። ይህም ቡና ሲፕ የምናስደርግበት ክፍላችን ነው። እንግዲህ እንደምታዩ ይሄ ኪችን ሴታፓችን ነው የሚሆነው። በጣም ሃይ ኢንድድ በሆኑ ማቴሪያሎች ነው እየሰራን ያለ ነው። እንደምታዩ በጣም ዘመናዊ በሆነ መንገድ ለፉሊ ፊኒሽ ደንበኞቻችን የምናስረክብበት ይሆናል ማለት ነው። በጣም ያምራል። ከለር ኮምቢኔሽኑ በጣም ቆንጆ ነው። እውነት ነው በጣም። ስለዚህ ሲንኮቻችንም እንደዚሁ ናቸው። ስለዚህ ለኪችን የምንጠቀማቸው ሴም ማቴሪያል ነው ማለት ነው። ስለ ሞዴሎች ደግሞ አንዳንድ ዝርዝር መረጃ ልስጥሽ። እንግዲህ ይሄ እንደምታዩ የሳር ቤት አሚሊያንስ ፕሮጀክታችን ነው። በጣም ነው የሚያምረው። በጣም የመጀመሪያው ነው እንደ ስኬል በዚህ ደረጃ ሲሰራ ሞዴል ለመጀመሪያው ጊዜ ነው። ከ2 ሜትር በላይ የሚያክል ሞዴላችን ነው። እንደምታዩ እንግዲህ ይሄ ሳር ቤት አሚሊያንስ ጋር ያለው ፕሮጀክታችን ነው። እንግዲህ ቀጣዩ ሳይታችን ደግሞ የኦዞን ሳይታችን ሰሜን ማዘጋጃ የሚገኘው ነው። ይሄ በእርግጥ አዲስ አይደለም፣ ከዚህ በፊት አይተሽዋል መሰለኝ። አዎ አይቼዋለሁ። ይሄም እንግዲህ ሙሉ ለሙሉ ሬዚደንሻል የሆነ ነው። ብዙ አሚኒቲዎችንም እንደምታዩ እዚህ ጋር ለመግለጽ ሞክረናል። በዝርዝር ደግሞ ሳይት ላይ ያለውን ነገር ኢንዲቴል ታዩዋለሽ ማለት ነው። ደስ ይለኛል። ዋናውና አዲሱ ሳይታችን ደግሞ እዛው ፒያሳ ላይ የጀመርነው ያልኩሽ በብዙ ደንበኞች ጥያቄ መሰረት አዲስ ያወጣነው ብሎካችን ይሄን ይመስላል። ዲዛይኑ በጣም ደስ ይላል። ከሞዴል አንጻር ሙሉ ለሙሉ እንዳልኩሽ የኛውም ሬዚደንሻል ነው፣ ለመኖሪያነት ነው የምንጠቀመው። በጣም በሃይ ኳሊቲ ፖስት ቴንሽን ቴክኖሎጂን ተጠቅመን የምንገነባው ፕሮጀክታችን ነው። ከዚህ ቀጥሎ ያለው የሳይት ጉብኝት ነው የሚሆነው ማለት ነው። በጣም እስኪ ለማየት ቸኩያለሁ። ሳይታችሁ ምን ይመስላል? ያው ሆፕፉሊ አዲስ ነገሮች ይኖራሉ ብዬ አስባለሁ። እንግዲህ ያለው ነገር አይቼ ደግሞ እነግርሻለሁ። መልካም ቆይታ። ወደ ሳይት አመሰግናለሁ። እሺ ሙሴ፣ እንግዲህ ሳይታችሁን ላይ እንደማየው እንቅስቃሴዎች እያየሁ ነው ያለውና እስቲ ምን ላይ ደረሰ የሚለውን ደግሞ ስለ ፕሮግረሱ ንገረኝ እባክህ። ኦኬ፣ ያው ላስት ታይም ስትመጪ የኔን አካባቢ እንግዲህ ሙሉ ለሙሉ ይዘን የዲሞሊሽንግ ስራ ላይ ነበር ነው። አሁን የዲሞሊሽንግ ስራውን ጨርሰን ክሊራንስ ጨርሰን አሁን ከረንት ላይ እንደምትመለከቱ የኤክስካቬሽን ስራ ላይ ነው የምንገኘው፣ ቁፋሮ ላይ ነው የምንገኘው። ይህንን እንግዲህ በዚህ በሚመጡት በ10 እስከ 15 ቀን ባለው ጊዜ ውስጥ ሙሉ ለሙሉ ቁፋሮውን ጨርሰን ወደ መት ፋውንዴሽን ነው የምንገባው ማለት ነው። ኦኬ፣ እስቲ ለተመልካቾቻችን ግልጽ ለማድረግ ያህል የእናንተ መኝታ ቤቶች ከስንት ጀምሮ ነው ያሉት? እስቲ ስፋታቸውን በተወሰነ ነገር እስቲ ንገረኝና ምን አሚኒቲዎች ያሏቸው ነገር። ኦኬ፣ ቆንጆ፣ በጣም ቆንጆ ጥያቄ ነው። እንዳልኩሽ ይሄ ፕሮጀክት እንግዲህ በአጠቃላይ 1300 ካሬ ሜትር ላይ የሚያርፍ ፕሮጀክት ነው። 1300 ካሬ ሜትር ላይ ያረፈ 4 ቤዝመንት ፕላስ ግራውንድ ፕላስ 28 የሆነ ቢልዲንግ ነው ወደ ላይ የሚወጣው። እንግዲህ 4ቱም ቤዝመንት ለፓርኪንግ አገልግሎት ናቸው የሚውሉት። እንግዲህ በተጨማሪ እዚሁ ፓርኪንግ ስፔሱ ላይ ላይክ ይሄኛውን ፕሮጀክት ከሌክዠሪነት በተጨማሪ ስማርትን የሆነ ይዘት ይዞ እንዲንቀሳቀስ ስለሆነ እየሰራንበት ያለ ነው። ይሄ ፕሮጀክት እንግዲህ በስሩ 4ቱ ቤዝመንት ላይ ያካተትናቸው አዲሽናል አሚኒቲዎች አሉ። እነሱም አሚኒቲዎች እንግዲህ ምንድን ናቸው? አሁን ከረንት ላይ ከተማችን ላይ እንደምታዩ እንግዲህ የኤሌክትሪክ መኪኖች በስፋት ናቸው እያሉ ያሉት። ስለዚህ እኛም ቤዝመንታችን ላይ የፋስት ቻርጂንግ ስቴሽኖችን በብዛት እያንዳንዱ ፍሎር ላይ እናካትታለን። ኖርማል ቻርጂንግ ስቴሽን ሳይሆን ፋስት ቻርጂንግ ስቴሽን የተካተተላቸው ነው የሚሆነው። ለእያንዳንዱ መኪና የስቶር ስፔሶችንም ደግሞ አብረን ክሬት እናደርጋለን።
ይሄም ለምን ይረዳናል? አንድ ባለመኪና የመኪና አክሰሰሪዎችን ወደ ቤት ይዞ ሂዶ ከሚያስቀምጥ እዛው የራሱ ስቶር ላይ እዛው ኪፕ ማድረግ የሚችልበትን የመኪና አክሰሰሪዎች ማስቀመጫ ስቶር በእያንዳንዱ መኪና የተዘጋጀለት ነው የሚሆነው ማለት ነው። ሌላኛው ስማርት እና ሌክዠሪ የሚያደርገው ነገር ደግሞ ላይፍን ሲምፕል ከማድረግ አንጻር የሰራ ነው ሌላ አሚኒቲ አለ። እሱ ምንድነው? አውቶሜትድ ካር ዋሽንግ ሲስተም የተካተተለት ነው የሚሆነው ቤዝመንታችን። ይሄ ማለት አንድ ደንበኛ ከቤቱ ቁጭ ብሎ መኪና ታጥቦ ሬዲ ይሁንልኝ ሲል ያንን ነገር ፕሮቫይድ የምናደርግበት አውቶሜትድ ካር ዋሽንግ ሲስተም አብረን ክሬት እናደርጋለን ማለት ነው። ከግራውንድ ፍሎር ጀምሮ እስከ 6ኛው ፍሎር ድረስ ደግሞ ትልቅ ጥራቱን የጠበቀ ስታንዳርድን በጠበቀ ሁኔታ የምንሰራው ኢንተርናሽናል ሞል ይኖረናል። ይሄ ሞል እንግዲህ በውስጡ ከግራውንድ ፍሎር ስጀምርልሽ የራሱ የሆነ ካር ኤግዚቢሽን ይኖረዋል። ያው ባለፈው አንዳንድ ነገሮችን ተነጋግረናል። አኮያ ቢዝነስ ግሩፕ ነው። ከቢዝነስ ግሩፕ ውስጥ እንግዲህ ከሚገኙ አንዱ ሲስተር ካምፓኒዎቻችን አንደኛው አኮያ ሞተርስ ነው። እንግዲህ በአኮያ ሞተርስ የምናስመጣቸውን በሌክዠሪ ዲቪዥን የምናስቀምጣቸውን መኪኖች አብዛኛው ከተማችን ላይ እንደምታዩ እንግዲህ ትላልቅ መኪና 40-50 ሚሊዮን የሚያወጡ መኪኖች አቧራ እየበላቸው ነው የሚሸጡት እና ያንን ነገር ለማስቀረት እንግዲህ የካር ኤግዚቢሽን እዚሁ ግራውንድ ሞል ላይ እናገኛለን ማለት ነው። በተጨማሪ ፉድ ኮርቶች ይኖሩታል። ኢንተርናሽናል ፉድ ኮርቶች የተካተተለት ትልቅ ራሱ ጥራቱን የጠበቀ ፉድ ኮርት አብሮት የተገነባለት ነው የሚሆነው። ራሱ ጥራቱን የጠበቀ ቪአይፒ ሲኒማ አብሮ የተካተተለት ነው የሚሆነው። የራሱ የሆነ የሚኒ ባንክ ሲስተም ክሬት እናደርጋለን። ላይክ ሚኒ ባንክ ሲስተም ስንል ላይክ ደንበኞች እንደሚያስቡት ሆል ባንኪንግ ኢንዱስትሪ ሳይሆን አንድ ቴለር ከአንድ ፒሲ ጋር ሆኖ ትላልቅ ትራንዛክሽኖችን ማከናወን እንዲችል ተደርጎ የሚገነባ ነው። ከተለያዩ ባንኮች ጋር ከረንትሊ ላይ እንግዲህ እየሰራን ያለ ነው። እሱንም በቅርቡ እንግዲህ አፕሩቫል ላይ ደርሰን ምንጨርስ ነው የሚሆነው ማለት ነው። ሌላኛው ደግሞ ኢንተርናሽናል ብራንድ ሾፖችን መርቸንዳይዝ አድርገን ወደዚህ እናመጣለን። ላስት ታይም አውርተናል ብዬ አስባለሁ አይደለ? ላይክ ሉዊስ ቪቶን፣ ቨርሳቺ፣ ናይኪን ከነዚህ ጋር ኦልሬዲ እየተነጋገርን ያለ ነው። እነሱም መርቸንዳይዝ አድርገን ወደዚህ የምናመጣበትን መንገድ ክሬት እናደርጋለን። አንዱ የቢልዲንጉን ስታንዳርድ የቢልዲንግ ቫልዩ የሚጨምሩልን ነገሮች እነዚህ ስለሚሆኑ ሞሉን ስታንዳርዱን በጠበቀ ሁኔታ የሚያስኬዱልን ኢንተርናሽናል ብራንድ ሾፖችን አብረን ክሬት እናደርጋለን ማለት ነው። ሌላኛው ነገር ደግሞ እዚሁ ቢልዲንግ ላይ አብሮ የተካተተ ኢንዶር ፕሌግራውንድ አለው። በጣም በሰፊው የሚሰራበት የልጆች መጫወቻ እንዲሁም ደግሞ ለአዋቂዎችም ልጆቻቸውን ይዘው እዚሁ የሚዝናኑበትን ላይክ ይህንን ቢልዲንግ እንደ ኮምፓውንድ ፊሊንግ ኑሮት ነዋሪዎች የሚፈልጓቸውን ነገሮች እዚሁ ቢልዲንግ ላይ ማግኘት የሚችሉበትን መንገድ ክሬት አድርገን ኢንዶር ፕሌግራውንድ ይኖረዋል። እንግዲህ መኖሪያ ቤቶቻችን ከ7ኛ ፍሎር ጀምሮ ወደ ላይ የሚወጡት ናቸው የሚሆኑት። ከ7ኛ ፍሎር ጀምሮ እስከ 25ኛ ፍሎር ድረስ እንግዲህ በፍሎር በአጠቃላይ 6 አባወሮች ናቸው የሚኖሩት። 4 ኤሌቬተሮችን ሼር ያደርጋሉ። እንግዲህ ባለ 1፣ ባለ 2፣ ባለ 3 መኝታዎችን የያዘ እስከ 25ኛ ፍሎር ድረስ ይወጣል። 26ኛ ፍሎር ደግሞ ባለ 4 መኝታዎች የሆኑ በጣም ሰፋፊ ካሬ ያላቸው ሰፋፊ አማራጮችን ያላቸው ባለ 4 መኝታዎችን ክሬት እናደርጋለን። የመጨረሻዎቹ 27 እና 28ኛው ፍሎር የመጨረሻዎቹ ፍሎሮች ማለት ናቸው ዱፕሌክስ ፔንት ሃውሶች ናቸው የሚሆኑት። ማለትም ላይክ አፓርትመንት ላይ ሆነው እንደ G+1 ታይፕ ያላቸው ዱፕሌክስ ፔንት ሃውሶች ናቸው የሚሆኑት። እንግዲህ የራሳቸው ስዊሚንግ ፑል ያላቸው በጣም ፋንሲ ተደርገው የሚሰሩ ሌክዠሪ የሆነ አፓርትመንትን እንግዲህ እዚህ ሳር ቤት ላይ እየገነባን እንገኛለን ማለት ነው። አሁን እንግዲህ ይሄን እንደማየው ፕሮግረሱ እየሄደን ያለ ነውና በአጠቃላይ አሁን ያላዩም ተመልካቾች ስለሚኖሩ የኛን ቪዲዮ ከዚህ በፊት ያለቀቅነው ማለት ነው በምን ያህል አመት ጊዜ ይሄንን ሳይት ታስረክባላችሁ? እሱ ደግሞ ብታወራኝ መልካም ነው። ኦኬ አሁን እንግዲህ 2 ስቴጆች ናቸው ያሉ። የመጀመሪያው ስቴጅ እንግዲህ ይሄንን ፕሮጀክት በሰማይ ፊኒሽድ ደረጃ የምናደርስበት ነው። ማለትም ስትራክቸር ዋይዝ ጨርሰን ብሎክ ወርክ ጨርሰን እንዲሁም ኤክስተርናል ሎኮችን ሙሉ ለሙሉ ጨርሰን ማለት ነው። እሱም በ3 አመት ጊዜ ውስጥ ሙሉ ለሙሉ የሰማይ ፊኒሽድ ስቴጅ ላይ የምንደርስበት ታይም ፍሬም ያስቀመጥ ነው። በተጨማሪም ደግሞ ሙሉ ለሙሉ ሊቨብል የሆነ ኢንቫይሮንመንትን ክሬት የምናደርገው ደግሞ ከ3 አመት ከ6 ወር በኋላ ነው የሚሆነው ማለት ነው። የቀሩት 6 ወራቶች እኛ ፉሊ ፊኒሽድ የመሸጥንላቸው ደንበኞች የምንሰራበት እንዲሁም ደግሞ ከኛ ሰሚ ፊኒሽድ የገዙም ደንበኞች ደግሞ የሚሰሩበት በቀሩት 6 ወራቶች ውስጥ ግን እኩል አብረን የምንጨርስበት ነው። ስለዚህ በ3 አመት ከ6 ወር ጊዜ ውስጥ እዚህ ቦታ ላይ ካናዳ ኤምባሲ አጠገብ እንግዲህ ትልቅ የሆነ በአይነቱም በግዝበቱም ደግሞ ትልቅ የሆነ ስማርት ሌክዠሪ አፓርትመንትን እንግዲህ ሊቨብል በሆነ ኢንቫይሮንመንት ክሬት አድርገን እንቅስቃሴዎችን እንጀምራለን ማለት ነው። እንግዲህ አፓርትመንት የሚገዛ ሰው በተለይ ደግሞ ኢትዮጵያ ውስጥ ኢንቨስት ማድረግ የሚፈልግ ሰው በመጀመሪያ ደረጃ አኮያን ፕሮፐርቲስ ቼክ ማድረግ አለበት። ምክንያቱም እንደማየው ከሆነ በጣም ጥሩ የሆኑ ፋሲሊቲዎች አሉ። ከኳሊቲ አንጻር ያው ኦፊሳችሁንም ለመጎብኘት ሞክሬያለሁ ምናምን ነው
ከሱ አንፃር የተሻለ አፓርትመንት እንደምታስረከቡ ደግሞ እርግጠኛ ነኝ። ተመልካቾቻችንም አኮያን ፕሮፐርቲን ቼክ ሳታደርጉ ቤት እንዳትገዙ። እሺ ኤልሳ፣ እዚህ ያለኝን ነገር ልጨርስና ወደ ቀጣይ ሳይቶቻችን ደግሞ እንሄዳለን። እዛ አካባቢ ላይ ደግሞ ያሉትን ምን ይመስላሉ የሚሉትን ነገሮች ደግሞ በደንብ ዲቴል እናያለን ማለት ነው። እንችላለን በደስታ። ትንሽ ደቂቃ። እሺ፣ አመሰግናለሁ። ቤት ለምቦሳ እምቦሳ ሰሪ ኤልሳ፣ እንግዲህ በሁለት ወር ጊዜ ውስጥ እንደዚህ አይነት ለውጥ ያለው ብዬ አላሰብኩም ነበረ። ጥሩ ሰርታችኋል። በጣም ጥሩ እየተንቀሳቀስን ያለ ነው። እንግዲህ ይሄ ፒያሳ ሞናርክ ሆቴል ጋር የሚገኘው ፓርክ ቪው የተሰኘው ሳይታችን ነው። እንግዲህ ይሄን ፕሮጀክት እንግዲህ አሁን ከረንትሊ ላይ እንደምታዩ የፊኒሺንግ ስራዎችን የፋይናል ተቾችን እየሰራን ያለ ነው። ትንሽ የሚቀሩ ኢንስታሌሽን ስራዎች አሉ። እነሱን ጨርሰን እንግዲህ በዚህ በሁለት ወር ጊዜ ውስጥ ዲሊቨር የምናደርገው ፕሮጀክት ነው እንግዲህ ይሄ ፕሮጀክት ማለት ነው። እንግዲህ እንደሰማሁት ከሆነ እዚህኛው ሳይታችሁ ላይ ምንም አይነት ሽያጭ የለም። ቀጣይ ሌላ ሳይት አለ የሚል ነገር ሰምቻለሁና እስቲ ስለሱ። ያ እንግዲህ አሁን ፒያሳ በደንብ ኮንስትራክሽንን በሰፊው የተሰራባት ያለች ላይክ ትልቅ የሆነ ሞደርናይዜሽን እየተካሄደባት ያለች ሎኬሽን ላይ ነው የምንገኘው። እንዲሁም ደግሞ አንድ ሎኬሽን የሚያደርገው ሰራውንዲንግ ነው። ይህም ሰራውንዲንግ እንግዲህ ፒያሳ ላይ የምናገኛቸው ኢንፍራስትራክቸሮች እንዲሁም ኦርጋናይዜሽኖች ደግሞ ማተር ያደርጋሉ። ስለዚህ በአቅራቢያችን የሚገኙ እንደ ፍሬንድሺፕ ፓርክ፣ ሰራተና አዲስ፣ ሳይንስ ሙዚየም፣ ቤተ መንግስት እንዲሁም ደግሞ ከትምህርት ቤት ደግሞ ሊሴ ገብረ ማርያም ባጠገብ በቅርብ ርቀታችን የሚገኘው እንዲሁም ደግሞ በተጨማሪም ደግሞ ሆስፒታሎች ጥቁር አንበሳ፣ ጳውሎስ ዘውዲቱ በቅርብ አቅራቢያችን ላይ የሚገኙ ሆስፒታሎች ናቸው እና ከዚህ ሎኬሽን አንጻር እንግዲህ ብዙ ከስተመሮች ኦልሬዲ እዚህ ጋር ያለውን ነገር በማየት እንግዲህ እዚህ ቦታ ላይ ትልቅ ኢንትረስት አሳይተዋል። እኛም ደግሞ እነሱን እንትን በመስማት እዚሁ ሎኬሽን ላይ አጠገቡ ላይ እንግዲህ አሁን ከረንትሊ ላይ ኤክስካቬሽን ስራ ጨርሰን የመት ፋውንዴሽን እየሰራንበት ያለ ሎኬሽን አለ። እዛ ሎኬሽን ላይ እንግዲህ አሁን ላይ ሽያጭ ላይ ነው የምንገኘው ማለት ነው። ስለዚህ እሱን ሳይት አሁን ማየት እንችላለን ማለት ነው። እንችላለን። አሁን ወረድና ደግሞ እናየዋለን። እሺ፣ አመሰግናለሁ። ኤልሳ እንግዲህ እንደምትመለከችው ፓርክ ቪውን በዚህ ደረጃ ላይ እንግዲህ በጥሩ ፕሮግረስ እየሄድን ያለ ነው። በእነዚህ በሚመጡት ሁለት ወራቶች እንግዲህ ሊቨብል የሆነ ኤንቫይሮንመንት ክሬት ለማድረግ እንግዲህ በሰፊው እየተንቀሳቀስን ያለ ነው ማለት ነው። እንግዲህ ከዚሁ ከፓርክ ቪው አጠገብ እንግዲህ አሁን ከረንትሊ ላይ እየገነባ ነው ያለ ነው የኖቪሊቲ ፕሮጀክት አለ። ስለ ኖቪሊቲ ፕሮጀክት ደግሞ አንዳንድ ነገር ልንገርሽ። ኤግዛክትሊ እንግዲህ የሚገኘው ከኛ ከሳይታችን አጠገብ ላይ ነው የሚገኘው ማለት ነው። ኦልሬዲ እኛ አሁን ከረንትሊ ላይ ኖቪሊቲ ፓርክ ቪው ፕሮጀክትን የሰራንበት ሎኬሽን አጠገብ ላይ ነው እንግዲህ እየሰራን ያለ ነው። ኖቪሊቲ ፕሮጀክት እንግዲህ በስሩ 3 ቤዝመንት ያለው ፕላስ ግራውንድ ፕላስ 17 የሆነ ቢልዲንግ ነው። እንግዲህ ሶስቱም ቤዝመንቶች እንዲሁም ደግሞ ግራውንድ ፍሎሩን ለፓርኪንግ አገልግሎት ነው ነፃ የምናደርገው። ስለዚህ ሰፊሽንት እና በጣም በቂ የሆነ የፓርኪንግ ስፔስ ይኖረዋል። በተጨማሪም ደግሞ አሚሊያዝ ላይ እንዳየነው የራሱ የሆነ ፋስት ቻርጂንግ ስቴሽን አብሮ ክሬት የተደረገለት ነው የሚሆነው ማለት ነው። እንግዲህ ይሄኛው ፕሮጀክት ሙሉ ለሙሉ ሬዚደንሻል የሆነ ቢልዲንግ ነው የሚሆነው። ይሄም ማለት ምንም አይነት ኮሜርሻል በስሩ አይኖረውም ማለት ነው። እንግዲህ መኖሪያ ቤቶች ከአንደኛ ፍሎር ጀምሮ እስከ 17ኛ ፍሎር ድረስ ቲፒካል ሆነው ከባለ 1 እና ባለ 3 መኝታ አማራጮች ናቸው ያሉ። ይሄም ማለት ባለ 1 መኝታ 96 ካሬ ሜትር እንዲሁም ደግሞ ባለ 3 መኝታ 143 ካሬ ሜትርን የያዘ በፍሎር 4 አባወራዎችን ብቻ የሚይዝ 2 ኤሌቬተር ሼር የሚያደርጉ ቢልዲንግ ነው የሚሆነው ማለት ነው። እንግዲህ በተጨማሪ ነዋሪዎች ከዚህ ቢልዲንግ ላይ ሌላ አዲሽናል አሚኒቲ የጨመርንበት ፋሲሊቲዎቹ እንዳሉ ሆነው አዲሽናል አሚኒቲ የጨመርንበት የመጨረሻው ዴክ ላይ የመጨረሻው ቴራሱ ላይ ትልቅ የሆነ ኢቨንት ስፔስ አብሮ ክሬት የተደረገለት ነው የሚሆነው። ይሄም ማለት ደንበኞች የተለያዩ ፕሮግራሞች ቢኖሯቸው እዛ ላይ ወጥተው ሀዘንም ደስታም ፕሮግራም ቢኖር እዛ ላይ ወጥተው ማከናወን እንዲችሉ፣ በተጨማሪም ደግሞ የራሱ የሆነ ስዊሚንግ ፑል አብሮ የተካተተለት ነው የሚሆነው ማለት ነው። መልካም ሙሴ፣ ከሱ ጋር ተያይዞ እንግዲህ ተመልካቾቻችን ሊያነሷቸው የሚችሉት ሀሳቦች አሉ። ይሄኛው ኖቪሊቲ የምትሉትን አፓርትመንት በምን ያህል ጊዜ ውስጥ ዲሊቨር ታደርጋላችሁ የሚለውን ደግሞ በዚህ ልትነግረኝ ደስ ይለኛል። ኦኬ፣ እንግዲህ አሁንም ኖቪሊቲን ፕሮጀክት እንግዲህ አሁን ከረንትሊ ላይ ያለው ኤክስካቬሽን ስራ ጨርሰን መት ፋውንዴሽን እየሰራ ነው ያለ ነው። ይሄ ፕሮጀክት እንግዲህ ይሄን በሁለት ፌዝ ነው የምናጠናቅቀው። በ3 ዓመት እና በ3 ዓመት ከ6 ወር ጊዜ ውስጥ የሚጠናቀቅ ፕሮጀክታችን ነው የሚሆነው። እንዳልኩሽ በ3 ዓመት ከ6 ወር ጊዜ ውስጥ ሊቨብል የሆነ ኤንቫይሮንመንት ሙሉ ለሙሉ ግንባታው ተጠናቆ ዲሊቨር ከምናደርጋቸው ፕሮጀክቶች ውስጥ አንዱ ኖቪሊቲ ፕሮጀክት ነው የሚሆነው ማለት ነው። እሺ ኤልሳ፣ እንግዲህ ኖቪሊቲን ፕሮጀክት ይሄን ያልካልን ወደ ኦዞን ፕሮጀክት እንሂድና ላስት ታይም ስትመጪ የነበረበት ስቴጅ አለ አሁን ላይ ምን ደርሰናል የሚለውን ነገር እንዲሁም አዲሽናል ነገሮችን ያው ለአዲስ ተመልካቾችሽም ያሉትን ነገሮች በደንብ እናርገን እናጋራለን። እንደማየው ከሆነ አዳዲስ ነገሮችን ስለምታመጥ ፕሮግረስ አለ ብዬ አስባለሁ። ዴፊኒትሊ ሂደን እናየዋለን። እንግዲህ ደስ ይለኛል። እሺ ኤልሲ፣ እንግዲህ አሁን የምንገኘው ደግሞ የኦዞን ፕሮጀክታችን ላይ ነው።
ላስት ታይም እንግዲህ ስትመጪ የምታስታውሺ ከሆነ የሁለተኛው ፍሎር ላይ ስላብ ወርኩን ኮምፕሊት አድርገን ወደ ሶስተኛ ፍሎር እየወጣን ነበረ። አሁን እንግዲህ የሁለተኛ ፍሎሩን ጨርሰን ሶስተኛ ፍሎር ስላብ ወርክ ጨርሰን አሁን አራተኛ ፍሎር እንግዲህ እንደምትመለከቱ ለኮንክሪት ሬዲ አድርገን በሚመጣው 2 ሳምንታቶች ላይ እንግዲህ ኮንክሪት ሙሌቶችን ጨርሰን ወደ አምስተኛ ፍሎር ለመውጣት ብቁ ዝግጅት አድርገን እንግዲህ እየተንቀሳቀስን ያለነው። እንግዲህ ኦዞን ፕሮጀክት እንግዲህ የሚገኘው እንደምታውቂው ከሰሜን ማዘጋጃ ሳሬም ሆቴል አጠገብ ላይ ነው ኤግዛክትሊ የሚገኘው። ኖርማሊ በዚህ በኩል ስታይ ወደ ቀጨኔ መድኃኔዓለም የሚወስደው መንገድ ነው። በዚህ በኩል ደግሞ ይሄ እንጦጦ ተራራ የማውንቴን ተከቦ ነው ያለው። እንደምታየው አየሩ ነፋሻማ የሆነ ሎኬሽን ላይ ነው የምንገኘው። በዚህ ሳይድ ደግሞ ወደ ፓስተር ወደ እንቁላል ፋብሪካ የሚወስደው ነው። ወደዚህኛው ሳይድ ደግሞ የፒያሳ ዳውንታውን የሚወስደው መንገድ ነው ያለው ማለት ነው። ስለዚህ ኖርማሊ ሴንተር በሆነ ሎኬሽን ላይ ጥሩ እይታ እንዲሁም ሰራውንዲንጉ ደግሞ ነፋሻማ በሆነ ቦታ ላይ እየተገነባ ያለው አንደኛው ሳይታችን ነው እንግዲህ የኦዞን ፕሮጀክት ማለት ነው። በጣም ቆንጆ ነው። እንደማየው አየሩ በጣም ነፋሻማ ነው። እዚህ ሳይታችሁ ላይ ከስንት መኝታ ጀምሮ ነው ያሉት የሚለውን ነገር ደግሞ እስቲ ለተመልካቾቻችን ግልጽ እናደርግ። ኦኬ እዚህኛው እንግዲህ ሳይታችን ላይ አሁን ከረንትሊ ላይ ያለን 3 አማራጮች ነው። ያ ባለ 1 ባለ 2 እና ባለ 3 መኝታ ናቸው የሚገኙት። እነሱም እንግዲህ ከሁለተኛ ፍሎር ጀምሮ ነው የመኖሪያ ቤቶቻችን የሚወጡት። ከሁለተኛ ፍሎር ጀምሮ እስከ 16ኛ ነው። ኖርማሊ ቢልዲንጉ በስሩ 2 ቤዝመንት ያለው ፕላስ ግራውንድ ፕላስ 18 የሆነ ቢልዲንግ ነው። እንግዲህ መኖሪያ ቤቶቹ የሚጀምሩት ከሁለተኛ ነው። ይሄ ማለት ከስሩ ኮሜርሻል አለው ሳይሆን ከስሩ ማለትም 2 ቤዝመንት ግራውንድ ፍሎር እና አንደኛ ፍሎር ለፓርኪንግ አገልግሎት ነው የሚሆነው። እንግዲህ ከሁለተኛ ፍሎር ጀምሮ እስከ 16ኛ ፍሎር እንዳልኩሽ ባለ 1 ባለ 2 እና ባለ 3 መኝታ የአፓርትመንት አማራጮች አሉ። ባለ 1 መኝታ 81 ካሬ ሜትር ነው። 2 ኦፕሽን ናቸው ያሉት። ካሬ ሜትር ኦፕሽናቸው ተመሳሳይ ነው፣ ግን ደግሞ 2 አይነት ቤቶች አሉን። 81 ካሬ ሜትር ባለ 1 መኝታ። ባለ 2 መኝታ ደግሞ በፍሎር 4 ዩኒቶችን ነው የምናገኘው 110 እና 116 ካሬ ሜትር። 110 ካሬ ሜትሩን 3 አይነት ኦፕሽኖች እናገኛለን። በተጨማሪም ደግሞ 116 ካሬ ሜትር ደግሞ አንድ ይኖረናል ማለት ነው። ሌላኛው ባለ 3 መኝታው ነው 130 ካሬ ሜትር ሆኖ 2 ኦፕሽኖችን ነው እንግዲህ የምናገኘው ማለት ነው። ስለዚህ ከባለ 1 እስከ ባለ 3 መኝታ አፓርትመንት ቤቶችን የያዘ ነው የሚሆነው። የመጨረሻው ፍሎር 17 እና 18ኛው ፍሎር ዱፕሌክስ ፔንትሃውሶች ናቸው። እነሱ ሰፋፊ ካሬ ሜትሮች ናቸው። ባለ 4 መኝታ ናቸው የሚሆኑት ማለት ነው። መልካም እንግዲህ ይህን ካልከኝ በተጨማሪም እዚህ አፓርትመንቱ ላይ የሚገዙ ደንበኞች የተለየ ምን የሚያገኟቸው ፋሲሊቲዎች አሉ? ቆንጆ ጥሩ ጥያቄ ነው ያነሳሽልኝ። እንግዲህ ፋሲሊቲ ዋይዝ እንግዲህ ስናነሳ ኤቭሪቲንግ የተሟላለት ነው። የራሱ የሆነ የከርሰ ምድር ውሃ የተቆፈረለት ነው። ለቢልዲንጉም ደግሞ ሰስቴናብል ሆኖ ፋንክሽን እንዲያደርግ የራሱ የሆነ ባክአፕ ጀነሬተር የተገጠመለት ነው የሚሆነው። እነዚህ የምናወራቸው ነገሮች አግሪመንት ላይ ተጽፎ የሚቀመጡ ናቸው የሚሆኑት ማለት ነው። በተጨማሪም እዚሁ ፋሲሊቲ ላይ ስንሄድ እንግዲህ የራሱ የሆነ ጋርቤጅ ሹተር የተካተተለት ነው። 2 ኤሌቬተሮች አሉት። አንደኛው ሰርቪስ ኤሌቬተር ነው የሚሆነው ለእቃ ማጓጓዣ ብቻ የሚያገለግል ማለት ነው። ሌላኛው ደግሞ ለነዋሪዎች ማጓጓዣ ነው። ኖርማሊ ሁለቱም ላይ ነዋሪዎች መጓጓዝ ይችላሉ፣ ግን አንደኛው ላይ የእቃ ማጓጓዣ ስለሆነ የነዋሪዎች ላይ የእቃ ማጓጓዝ አይቻልም ማለት ነው። ሌላኛው ወደ አሚኒቲ ስገባለሽ እዚህ ቢልዲንግ ላይ ያካተትናቸው አሚኒቲዎች እንግዲህ አዲሽናል ነገር ቤዝመንት ላይ ፋስት ቻርጂንግ ስቴሽኖችን አካተናል። ሌላው በተጨማሪም ደግሞ የመጨረሻው ዴክ ላይ ደግሞ ትልቅ የሆነ ኢቨንት ስፔስን ስዊሚንግ ፑልን እና ለነዋሪዎች ብቻ ዴዲኬትድ የሚሆን ደግሞ ጂም እና ስፓም አብሮ የተካተተለት ነው የሚሆነው ማለት ነው። ሌላኛው እዚህ ላይ እንግዲህ የምናገኘው ፋሲሊቲ በእያንዳንዱ ፍሎር ላይ የራሱ የሆነ ሲሲ ካሜራ የተገጠመለት ነው የሚሆነው። ይሄ ማለት ሙሉ ጥበቃውን በ24/7 በሲሲ ካሜራ በታጋዥነት የሚሰራ ነው የሚሆነው። እንዲሁም ደግሞ የፋየር ኤክስቲንጉሸር አብሮ የተገጠመለት እንዲሁም ደግሞ ፋየርን ሴንስ ማድረግ የሚችሉ ዲቴክተሮችም አብሮ የተገጠመለት ነው የሚሆነው። በተጨማሪም ደግሞ ፕሮፐርቲውን ማኔጅ የሚያደርግ የራሳችንን ቲም ደግሞ አዋቅረን ነው የምንወጣው ማለት ነው። እሺ ሙሴ እንግዲህ ቅድም ስለ ፖስቴንሽን ቴክኖሎጂ እያወራኸኝ ነበርና እነዚህ ነገሮች ናቸው ፖስቴንሽን ቴክኖሎጂ ሲን ደግሞ ለተመልካቾች ግልጽ አድርግልኝ። ኦኬ ፖስቴንሽን ቴክኖሎጂ እንግዲህ ማለት ትላልቅ ብሪጆች የሚሰሩበት የቴክኖሎጂ አይነት ነው። ትላልቅ ብሪጆችን በደንብ ስቴብል ሆነው እንዲቀሩ የሚሰራበት ቴክኖሎጂ ነው። አሁን ከረንትሊ ላይ እንግዲህ ወደ ቢልዲንጎች የመጣበት ዋነኛው ምክንያት እርዝኩዊክን ሪዚስት ማድረግ እንዲችሉ የህንፃውን ጥንካሬ የስላቡን ጥንካሬ የሚጨምሩ ኬብሎች ናቸው የሚሆኑት። እንግዲህ ስላብን በመወጠር የሚሰራ ቴክኖሎጂ ነው የሚሆነው ማለት ነው። እንግዲህ የተለያዩ ጥቅሞች አሉት። ዋነኛው ጥቅሙ የቢልዲንጉን ስትሬንግዝ የሚጨምር ነው። እርዝኩዊክ በሚመጣ ሰዓት ላይ ስቴብል ሆኖ ቢልዲንጉ መቆም እንዲችል ይረዳዋል። በተጨማሪም ደግሞ ቤታችን ላይ ያለውን ኮለን ቱ ኮለን ያለውን ስፓን በጣም ሰፊ ያደርገዋል። ይህም ለምን ይረዳናል? ሊቪንግ ስፔሳችን ላይ እንዲሁም መኝታ ክፍሎች ላይ የምናያቸው ምንም አይነት ኮለኖች አይኖሩም ማለት ነው። የምንጠቀማቸው ኮለን ቱ ኮለን ያለው ርቀት እንደምትመለከቸው ለግድግዳነት ነው የምንጠቀማቸው። እንደ ግድግዳ ሆኖ ነው የሚያገለግሉት ማለት ነው። ሌላኛው ለየት የሚያደርገው ነገር ምንም አይነት ቢም ወደ ቤታችን አይወርድም። ፍላት ስላብ ቴክኖሎጂ ነው የሚሆነው። ይሄ ማለት ለዲዛይን ፍሌክሲቢሊቲ በደንብ ይረዳናል ማለት ነው።
ስለዚህ እኛ 81 ካሬ ሜትር ብለን ባለ አንድ መኝታ ስንሰጥ ለደንበኞቻችን ባለ ሁለት አድርገው መስራት የሚፈልጉ ከሆነ በደንብ አድርገው ያንን ነገር ማከናወን እንዲችሉ ተደርጎ በጣም ሰፊሽንት የሆነ የዲዛይን ፍሌክሲቢሊቲን ያሟላ ፕሮጀክት ነው የሚሆነው ማለት ነው። ኖርማሊ ይሄኛው ሌላኛው ጥቅሙ ደግሞ በፍጥነት ኮንስትራክሽኖቻችን እየሄዱ ያሉበትን ምክንያት በፖስት ቴንሽን ቴክኖሎጂ መገንባታችን የኮንስትራክሽን ፍጥነታችንም አብሮ ይጨምረዋል ማለት ነው። ለነበረን ጊዜ አቶ ሙሴ በጣም ነው የማመሰግነው። ጥሩ ገለጻ አድርገሃል ለተመልካቾቻችንም ስለ ጊዜ በጣም አመሰግናለሁ። እሺ ኤልሳ እንግዲህ ወደ ኦፊስ ለመልስሽና ኦፊስ ላይ እንግዲህ ያሉትን ነገሮች ያው ከፕራይስ ዋይዝ እኔ ፕሮጀክቶቹን ነው በደም ያሳየውሽ። ፕራይስ ዋይዝ ምን ይመስላሉ፣ አከፋፈል ሁኔታቸው ምን ይመስላል የሚለውን ነገር አንቺም ለተመልካቾቻችን በደም እንድታሳይ ወደ ኦፊስ ልመልስሽና ያለውን ነገር በደም እዛ ትጨርሻለሽ። በጣም አመሰግናለሁ ሙሴ። እንግዲህ ስራ አንተ ከኔ ጋር ቆይታ ስላደረክ በጣም አመሰግናለሁ። መልካም የስራ ጊዜ ይሁንልህ። ቴንክ ዩ ሶ ማች። አመሰግናለሁ። መልካም እንግዲህ ኤልሳ ሳይት የነበረሽ ቆይታ እንዴት ነበረ? በጣም ቆንጆ ቆይታ ነበረኝ። የእናንተን ባልደረባ ጥሩ ገለጻ አድርጎልኛል። ሳይቶቻችሁ ላይ በሙሉ ማለት ይቻላል ጥሩ ለውጦች አይቻለሁና በጣም ቆንጆ ነው። እናመሰግናለን። እሺ ቃል እንግዲህ አሁን ተመልካቾቻችን ሊጠይቁ የሚችሉት ነገር አኮያ ፕሮፐርቲስ ዋጋውንና በተጨማሪም ደግሞ ያከፋፈል ሁኔታ ለተመልካቾቻችን ግልጽ አድርግልኝ። በጣም ጥሩ። አኮያ ፕሮፐርቲስ ሁለት አይነት ያከፋፈል ሁኔታዎች አዘጋጅቷል። በየተለያየ ሳይታችን ያንን አፕላይ እናደርጋለን ማለት ነው። የመጀመሪያው የሚሆነው ፕሮግረስ ቤስድ ሲሆን ግንባታው እየተገነባ እያዩት የሚከፍሉበት የአከፋፈል ሁኔታ ነው ማለት ነው። ሁለተኛው ደግሞ ታይም ፍሬም አስቀምጠናል። ኦልሬዲ ብዙ እንዳየሻቸው ፕሮግረስ ከፍ ያሉ ሳይቶች ስላሉ በታይም ፍሬም አድርገነው በተቀመጠላቸው ታይም ፍሬም መሰረት ይከፍላሉ ማለት ነው ደንበኞች። ከረንትሊ አሁን እየጠየቅን ያለ ነው ከ10% ቅድመ ክፍያ ጀምሮ ነው። በጣም ፌር የሆነ ለደንበኞች በጣም ለአከፋፈል አመቺና ነፃነትን በሚሰጥ መንገድ ነው ይህንን ዋጋ ያወጣ ነው ማለት ነው። አንድ ደንበኛ ኦልሬዲ ውል ከፈረመ በኋላ ዋጋ ለውጦች ይኖራሉ ወይ? ምክንያቱም ከዚህ በፊት የሚገጥማቸው ሌሎች ሪል ስቴቶች ላይ እንደዚህ አይነት ገጠመኞች ይኖራሉና እሱን በተመለከተ ተጨማሪ ዋጋ አለ ወይ ወይስ ባለው ዋጋ ነው ደንበኞቻችሁ የምታስተናግዱ? እሱን ደግሞ ለተመልካቾቻችን ግልጽ አድርጊ። በጣም ጥሩ። ደንበኞች እኛ ጋር ወይም ተመልካቾችሽ ወደኛ ጋር ሲመጡ እንደዚህ አይነት ጥያቄ ወይም ኮንሰርን ሊያሳስባቸው አይገባም ማለት ነው። አኮያ ፕሮፐርቲስ ፊክስድ በሆነ በኢትዮጵያ ብር ነው የምንገበያየው። ከወለድ ነፃ የሆነ ያከፋፈል ስርዓት ነው ያመጣ ነው። ስለዚህ 10% ከፍለው ቀሪውን ክፍያ 90% በተዋዋልንበት ብር ነው የሚከፍሉት ማለት ነው። ስለዚህ አንደኛ ሙሉ ለሙሉ በብር ነው የምንገበያየው። ሁለተኛ ምንም አይነት የዋጋ ለውጥ አይኖረው። ከወለድ ነፃ በሆነ ያከፋፈል ስርዓት ነው ከኛ ጋር የምንዋዋለው ማለት ነው። ስለዚህ ተጨማሪ የሚጨምሩት ምንም ገንዘብ የለም? ምንም የለም። ግን ያው እንዳልኩሽ ምንም አይነት ዋጋ ማሻሻያ አይኖረውም። ምንም አይነት ኢንፍሌሽን ቢኖር የዋጋ የብረት፣ የሲሚንቶ፣ የሰው ኃይል ጭማሪ ቢያሳይ እኛ ጋር መጀመሪያ በተዋዋልነው መሰረት ነው የሚከፈለው። ቀሪ ክፍያዎቹ የሚሆኑት ፊክስድ በሆነ ፕራይስ ነው ማለት ነው። የሚገርም ነው። ይሄ በራስ መተማመን ከየት መጣ? በጣም ጥሩ ጥያቄ ነው የጠየቅሽኝ ኤልሳ። እንግዲህ ምናልባት ከዚህ ቀደም ቪዲዮዎች ላይ ሜንሽን እንዳደረግነው አኮያ ፕሮፐርቲስ ብቻውን እንዳልሆነና ብዙ ሲስተር ካምፓኒዎች አብረውት እንዳሉ ሜንሽን አድርገን ነበረ። ስለዚህ ይህ ግዙፍ ካምፓኒ ለ15 ዓመት በቢዝነስ ውስጥ የቆየ ነው ማለት ነው። ስለዚህ የታይምን ቫልዩ በጣም ስለሚገባን ኦልሬዲ ብዙ ነገሮችን ቀድመን አዘጋጅተናል፣ የሚያስፈልጉንን ነገሮች ማለት ነው። እንደውም ለኛ ደንበኞች እየኖሩበት ቢከፍሉን ይቀለናል፣ ሌት ሆነን ከምናስረክባቸው ማለት ነው። እንዲሁም ደግሞ አሁን አይተሻቸው የመጣሻቸውን ሳይቶች ስትራክቸራይዝ ሊያስጨርሰን የሚችለውን ብረቶች ሙሉ ለሙሉ ግዢ ያከናውነን ኦልሬዲ ስቶር ውስጥ ነው ያሉት ማለት ነው። አዎ ከዚህ ቀደም እንግዲህ ሜንሽን እንዳደረግንልሽ የምንጠቀመውን ቴክኖሎጂ ፖስት ቴንሽን ቴክኖሎጂ ይባላል። የራሳችን የኮንስትራክሽን ድርጅት ነው ያንን የሚሰራው ማለት ነው። ስለዚህ ይሄንን በኮንፊደንስ እንድንናገር ያደርገናል። እሺ ቃል እንግዲህ ከዚህ ጋር ተያይዞ ውጭ ሀገር የሚመለከቱን ደንበኞቻችን ከእናንተ ቤት ለመግዛት ቢፈልጉ በምን አይነት መንገድ ነው የሚገዙት የሚለውን ነገር ደግሞ እሱን ግልጽ አድርገኝ። መልካም እንግዲህ ከዚህ በፊትም ሜንሽን እንዳደረኩልሽ ሁለት አይነት እኛን ኮንታክት የሚያደርጉበት ወይም ደግሞ በእኛ በኩል ግዥን የሚፈጽሙበት መንገድ አለ። የመጀመሪያው ተወካይ ሲኖራቸው በተወካያቸው በኩል ሁሉንም ነገር መጨረስ ይችላሉ። ተወካይ የሌላቸው ተመልካቾቻችሁ ደግሞ በዲኤችኤል ሙሉ ለሙሉ የሚፈልጉትን ቤት በቪዲዮ ኮል ሪዘርቭ አድርገንላቸው በመረጡት ካሬና በመረጡት ቤድሩም ውል ተዘጋጅቶ በዲኤችኤል ይላክላቸውና ውላችንን በዛ መሰረት እናደርጋለን ማለት ነው። እሺ ቃል እንግዲህ ከዚህ ጋር ተያይዞ ሰሞኑን ዜና ላይ የወጣ መረጃ አለ።
ኢትዮጵያ ያልሆኑ ዜጎች ኢትዮጵያ ውስጥ ኢንቨስት ማድረግ ይችላሉ የሚለውን ነገር ወጥቷልና ከሱ ጋር ተያይዞ እናንተ አኮያ ፕሮፐርቲስ ያዘጋጃችሁት ነገር አለ ወይ የሚለውን ደግሞ እሱ ደግሞ ለተመልካቾች ግልጽ አድርጉልኝ። መልካም እንግዲህ ኤልሳ አሁን የወጣውን አዋጅ ተግባራዊ እያደረግን እንገኛለን። እኛም እንደ ካምፓኒ ትውልደ ኢትዮጵያውያን ያልሆኑ ወይም ደግሞ የውጭ ዜጎች ቤት ወይም ፕሮፐርቲ ኦን ማድረግ ከፈለጉ አኮያ ፕሮፐርቲስ በቂ የሆነ ዝግጅት አጠናቆ ብዙ ደንበኞችን እያስተናገደ ይገኛል። መልካም እንግዲህ አሁን ይሄ ቪዲዮ የሚያዩ ሰዎች ወይም ደግሞ ቤት መግዛት የሚፈልጉ ሰዎች እናንተን ኮንታክት የሚያደርጓችሁ በምን አይነት መንገድ ነው? እሱን ደግሞ ለተመልካቾቻችን ገልጻ አድርጉ። መልካም እንግዲህ ታች ስክሪኑ ላይ በሚገኘው ስልክ ቁጥር በማንኛውም አይነት ሶሻል ሚዲያ በዋትስአፕ፣ ቴሌግራም፣ ቫይበር እንዲሁም ኢሞ እኛን ኮንታክት ማድረግ ይችላሉ። ዳይሬክትሊ ቢደውሉ እኛ 24/7 አቬለብል ነን ማለት ነው። እሺ ቃል ለሰጠሽን ጥሩ ገለጻ በጣም እናመሰግናለን። እኔም በጣም አመሰግናለሁ። እሺ መልካም ጊዜ ነው።